ሰላም ውድ ቤተሰቦቼ እንደምን ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። እንግዲህ ቻቤርም ዛሬ በተራው መጥቷል ማለት ነው። እንደዚህ እቅፍ አልጎ ትዝታችን እንዴት ይቅር እያለ እንግዲህ መጥቷል ማለት ነው። ሄርሜላን የበላ ጅብ አልጮህ ብሏል። የት እንደገባች የት እንደደረሰች ግን በጣም ነው የሚያሳዝነው። እውነቴን ነው የምላችሁ። ግማሾቻችሁ በሰው እንትን ታሾፋላችሁ ማለት ነው። ድራማም ተሆነ እኮ እንደዚህ ይቺ ልጅ ምንም እንትን የምትለው ነገር የላትም። ድራማም ተሆነ በቃ አለቀ። ለምን ጠፋች ብለው ይመጣሉ? ለምን ያሾፉባታል? ለምንድን ነው ይሄ ሁሉ ነገር የሚደረገው? እና በጣም ነው ያሳዘነችኝ። ግማሹ ለሀብታም ሽጠዋታል ይላል፣ ግማሹ አግተዋታል ይላል፣ ግማሹ እንደዚህ ነው ይላል። ሁሌ ሞሪ፣ ግማሹ እዚህ ቦታ ነች ይላል። ግን የተገኘ ነገር የለም፣ የተገኘ ፍንጭ የለም። እስካሁን የት ነች ይላሉ እንጂ አለች ይላሉ እንጂ ትኖር ወይም የሆነ ነገር ይድረስባት ወይም አሜሪካን ገባች ይላሉ። አሜሪካን ትግባ ማንም የሚያውቅ ነገር የለም። ማንም ምንትል ያለው የለም። እሷ ባለቤቷ የት እንዳለች ብቻ ታውቃለች። በቃ እኔ አሁን ሚዲያውን እንደዚህ ስታጨናንቁት በጣም ነው የሚገርመኝ። ልጅ እናንተ አጨናነቃችሁት፣ ምን አላችሁት? ልጅቷ እንደሆነች አልተገኘችም። ተዋት በቃ እንትል አትበሏት እንዴ! እናንተ እየለጠፋችሁ ቻናላቸውን ቲክቶካቸውን ለማሳደግ ትማጣላችሁ ማለት ነው። ግን ልጅቷ የት እንዳለች ራሱ እስካሁን ምንም ፍንጭ አልሰጣችሁንም። ወላ አብልሃም ሆነ ወላ ወንድሟ ወላ ምናምን ሆነ ምንም ያመጡት ነገር የለም። ፖሊስ ጣቢያም እንግዲህ እነ ዳኒ ምንም እንደሌለባቸው እንትን ብሎ ተለቀዋል። ግማሹ ደግሞ እነሱ ናቸው ለምን ተለቀቁ፣ በገንዘብ ነው የተለቀቁ፣ በምንድን ነው የተለቀቁት ይላሉ። ተጣሉ መልሰው ማታ ሲጨቃጨቁ አደሩ፣ ማታ እንደዚህ ሲሆኑ አደሩ። እሱን እኛ እናውቅም። ግን ልጅቷ መገኘት አለባት። እውነቴን ነው የምላችሁ፣ ልጅቷ መገኘት አለባት። ልጅቷ ምንም በማታውቀው ነገር እንደዚህ መሆን ያለባት አይመስለኝም። የሰው ልጅ ነች፣ የሰው ልጅ ነች እንዴ! ይሄ ነገር ወዴት እየሄደ ነው? ወዴት እያመራ ነው? ኢትዮጵያ እኮ አሁን ምንም ሰው ጠፋ ነው፣ አለቀ። ምንም እንትን የሚያመጡት ነገር የለም። ስለዚህ ምንም ሞትንም እንትን ብለነዋል። ሞትንም እኮ ቢሆንም እንትን ብለነዋል። መጥፋትም መታገትም ተለማምደነዋል። ምንም ነገር ፖሊስ እንደዚህ ያደርግልኛል፣ እንደዚህ ያደርግልኛል። ፈጣሪ ብቻ ነው የሚያውቀው። ፈጣሪ ሀቋን ያውጣላት። ፈጣሪ ለቤተሰቦቿ ለእናት ለአባቷ በሰላም ያንጣት፣ ካለችበት ብቅ ያርጋት እንጂ ሌላው ትርፍ ነገር ነው። እኔ እውነቴን ነው የምላችሁ። አንዳንዴ የምትጎዱት እናት አባታችሁን፣ ልጅም ታላችሁ ልጃችሁን ነው። ሌላ ሰው ምንም የሚጎዳ የለም። እንኳን ገና በህይወቷ ያልገቡት በሙሉ ምንም የሚጎዳ የለም። ራሷ ነች የምትጎዳው። እናት አባቷ ራሱ ቁመው መሄድ ይሄዳሉ። እሷ ግን ገና በረጋ እድሜዋ መጎዳት የለባትም፣ እንትን ማለት የለባትም። ይችን የመሰለች ልጅ ካልሆነም እኮ እሱን ማገት ትችላላችሁ። እሷን ሳይሆን እሱን አግታችሁ እንትን ማለት ትችላላችሁ። የሩታ ምንትሎች ተሆናችሁ እሱን ነው ማገት ያለባችሁ እንጂ እሷ ምን ታደርገው? ስለዚህ የሩታ ተለለች ሰላም አግኝቷል፣ ሄርሜላ ተለለች ሰላም አግኝቷል ምናምን የምትሉት እኔ እንጃ። እኔ ምን እንደምል አላውቅም። እንግዲህ ትናንት ጠፍቷል አብረሽ፣ በየትም አልታየም፣ ብቅም አላለም። ግን በጣም ነው የምታሳዝነው እሷ ማለት ነው። እኔ እንጃ በጣም እያሳዘነች መጣች ማለት ይህን ያህል ቀን ሴት ልጅ ነች። ሁላችንም ሴቶች ነን። ለአንድ ቀን አዳር እንኳን ሴት ልጅ እንዴት እንደምትሆን ታውቃላችሁ። ሁላችሁ ሴት የሆናችሁ በሙሉ ማለት ነው። በሴት ልጅ መጨከን መቼም በማንኛውም ሰው መጨከን አያስፈልግም። በአሁኑ ጊዜ ወተን የምንገባበት በማይታወቅ ነገር ይች ልጅ ምን እንደሆነች ራሱ እግዚአብሔር ይሁናት። እኔ በጣም ነው ያሳዘነች። በጣም ከብላችሁ በላይ ማለት ነው። የሰው ልጅ እንደዚህ በጣም ከባድ ነው። እኔ እንጃ በጣም ይከብዳል። ለሌላው ላይከብደው ይችላል። ሴት ለሆነ ልጅ ሰው ግን ሊከብድ ይችላል። በጣም ነው የሚከብደውና ፈጣሪ ያስገኛት። ፈጣሪ የቤተሰቦቿ አምላክ ያስገኛት። የእናት የአባቷ ጦለት እና
በጣም ያሳዝነችኝ። እዚህ ጋር እንትን ለጥፋችኋት ምን ብላችኋት ብትመጡ ምንም ዋጋም የለው። እሷ በጣም ነው የምታሳዝነው። በቃ እኔ ምን ልበላችሁ እኔ እንጃ። እኔ ወይ አለሁ ብላ እንኳን የሆነ እንትን እንኳን ትናንተውን ልከልድ አረገች፣ እንደዚህ አረገች፣ እንደዚህ አረገች ሲሉ በቃ ዩቲዩብንም ምኑንም ሲያቃውጡት ነበር። ሪከልድ ታረገች እኮ አብሬሽ መልስ ይሰጥ ነበር አይደል? እንዲ ሚዲያ ያለው አይደል? እንዲ መጥቶ ሄድሚላ ሪከልድ አድርጋልኛለች። እናንተ ግን የሌላውን ሰው ሪከልድ ታመጡና ወይ በፊት የተላላከችውን ታመጡና ሪከልድ አረገች፣ እንደዚህ አረገች፣ እንኳን ደስ ያላችሁ ሄልሚላ ደህና ነሽ ስትሉ ነበር ትናንትና። ዛሬ ደግሞ እንግዲህ ያው በደብ ነገር የለም። ስታሳዝን ወይ የሰው ልጅ ግን እንደው ምን አይነት ጭካኔ ምን አይነት ጭካኔ መጣብን እንደው በሀገራችን ማለት ነው። የሰው ልጅ የማይዋደድበት የኛ ሀገር ብቻ እኮ አይደለም። እውነቴን ነው የምላችሁ። እኔ እንጃ አሁን እየተቀየረ መሰለኝ ዘመኑ እየተቀየረ ነው። እንዲ እናንተ እናት እና ልጅ እናቱን የሚያሳስርበት ልጅ እናቱን ብዙ ነገር የሚያደርግበት ሰው የሚገደልበት የሚሸጥበት ዘመን እኮ ነው የደረስነው። እኔማ ፈላው። አንዳንዴ በጣም የሚያስፈላ ጊዜ ነው ያለንበት ማለት ነው። ሰው ወጥቶ መግባት ታልቻለ፣ ሰው እንደ ልቡ መስራት ታልቻለ፣ ሰው የፈለገውን ማግኘት እንትን መስራት ሁሉን ታልቻለ ምን ይሰራል? ለዛዳ መኖር ምን ይሰራል? ህግ አለ ተባለ። ህግ ባለበት ሀገር 10 ቀን የሰው ልጅ ጠፍቶ እንትን ይባላል እንዴ? ምንም ቢሆን ህግ በየቦታው ነው። ሲንጓለሉ ነው የሚውሉት። ሲንጓለሉ እንደ ትልፍቃ አይፈልጉም እንዴ? ህግ የለም ናቸዋለሁ ያረበስባ ምንድም አንዳንዴ ሌላው ሀገር እና የኛን ሀገር ስታዩት በጣም የተገላቢጦሽ ሀገር ነው ያለ የምትሉት። እንኳን ለጠፋ ሰው ቀርቶ ለሌላ ነገር እንትል